በጣም ጥሩ አመሰግናለሁ። ህገ መንግስታችን የሚያስቀምጠው ምንድነው? ግልጽ ነው። አንቀጽ 95 የፋይናንስና ገቢ ስልጣንን ግልጽ አድርጎ አስቀምጠዋል። ይህም ኢትዮጵያ የምትከተለው የፌዴራል ስርዓትን አደረጃጀት ስርዓትን ነው የምትከተለው። ስለዚህ የፌዴራል አደረጃጀት ስርዓት ባለበት ሁኔታ የገቢ አሰባሰብ ስልጣንን ከፋፍሎ አስቀምጧል ማለት ነው። አደረጃጀትን ተከትለው አስቀምጦታል አንቀጽ 95 ላይ ማለት ነው። ይሄን ሲያስቀምጥ አንቀጽ 96 በፌዴራል ደረጃ የሚሰበሰቡ ገቢዎችን ነው የሚያስቀምጠው። በፌዴራል ደረጃ የሚሰበሰቡትን ገቢዎች ግልጽ አድርጎ አስቀምጧል ማለት ነው። አንቀጽ 96 የህገ መንግስቱ አንቀጽ 97 ክልሎች ሊሰበስቡ የሚገባቸውን ገቢዎች ነው የሚያስቀምጠው። ከዚህ ባለፈ ደግሞ አንቀጽ 98 የጋራ ገቢ በጋራ የሚወሰኑና የሚሰበሰቡ ታክስና ገቢዎችን ያስቀምጣል። ይሄ ተሰብስቦ ሼር ክፍፍል የሚደረግበት ነው። አንቀጽ 96 ለክልልም ለፌዴራልም ያልተሰጠ ገቢ ሲገጥም ምን መሆን አለበት ብሎ ያስቀምጣል። ይሄንንም ለፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በጋራ ስብሰባ በ2/3 ሲወስኑ ያ ውሳኔ ተግባራዊ ይደረጋል። በየትኛው ሌቨል በየትኛው ደረጃ ይሰበሰብ በፌዴራል ነው በክልል ነው የሚለው ግልጽ አድርጎ ያስቀምጣል። አንቀጽ 100 ላይ እያንጠው ምንድነው የፌዴራል መንግስት ንብረቶች በሆኑት ላይ ክልሎች ግብር መሰብሰብና ታክስ መጣል አይችሉም። ፌዴራልም እንደዛው የክልል ንብረት በሆኑ ላይ ታክስን ገቢ መሰብሰብ አይችልም። ስልጣን ወሰኑም በዚህ ነው ማለት ነው የተቀመጠው። በዚህ ተቀምጧል። ይሄንን አክብረን ህገ መንግስታዊ ስርዓቱን ተግባራዊ ማድረግ ያስፈልጋል። ከዛ ባለፈ ውሳኔዎች በሚተላለፉበት ጊዜ የገቢ ምንጩ ከየት ነው የሚለውን በደንብ ማየትና ለይቶ መወሰንን ይጠይቃል። ይሄ በደንብ ባለማየት ተላልፎ አንዱ ሲወስን ይሄ ግንኙነትን ሊያበላሽ ይችላል ማለት ነው። ስለዚህ ግንኙነት እንዳይበላሽ ጥንቃቄ የተሞላበት ምንጩ የገቢ ምንጩ ከየት ነው የመጣው የሚለውን ነገር በደንብ በፌዴራልም ደረጃ በክልሎችም ደረጃ በከተማ አስተዳደርም ደረጃ ማየት ይጠይቃል ማለት ነው። በፌዴራልና በክልልና ከተማ አስተዳደሮች በተሰጣቸው ኃላፊነት መሰረት ይህንን ይፈጽማሉ። ቅድም ሲነሳ ጥያቄ በተለይ ግብር ከፋዩ ቅር ካለው